በመጀመሪያ አጎትህ የት እንዳለ አውቃለሁ። ስለ ሁሉም ነገር አውቃለሁ። አንተም እንደምሰራ አሁን አንተ ዝም ብለህ እዚህ ተቀምጠህ ስለ ፍትህ ምናምን ስታወራ ትንሽ አይደብርም? አዎ አንተን ያጠፋው በቃ ፍትህ መሰጠት አለበት። ሁሌም የራሳችሁን ጉዳይ የራሳችሁን ሀሳብ ብቻ ነው እንጂ እንትን የምትሉት በቃ ማለት ይህንን ሀሳብ ሲጀመር ትታችሁታል። የአያቴ እንዴት እንደሞተ ምናምን ታውቃላችሁ። እናቴም ታውቃለች እንዴት ዝም እንደምትለን ግራ የምታጋባኝ በቃ ምን አይነት እናት እንደሆነች ነው። በስመ አብ። ሁሉንም ነገር ያው ያለሽን ጥያቄ እናትሽ ባለችበት መጠየቅ ትችያለሽ። እኔ ምንም ያድበሰበስኩት ነገር እንደሌለ በዛው ትረጅኛለሽ። እናት ያላሳደገችኝ እናት እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? ጭራሽ የአባትሽን ገዳይ ስለ ሁሉም ነገር አውቃለሁ። አንተም እንደምሰራ አሁን አንተ ዝም ብለህ እዚህ ተቀምጠህ ስለ ፍትህ ምናምን ስታወራ ትንሽ አይደብርም? ሚስት ላይ ምን እንዳደረግክ አውቃለሁ። እናት ላይም ጭምር ማለት ነው። ሁለታችሁ ተመሳጥራችሁ ምን እያደረጋችሁ እንደሆነ አውቃለሁ። ካንቺ የበለጠ እኔ ነኝ ቆሰልኩት። ስለዚህ በአንቺ ምክንያት ነው እኮ አያቴ ሞተው። በአንቺ ህይወት ምክንያት እኮ ነው አያቴ ሞተው። ማታውቂው አያትሽ ነው የሞተው። እኔ ግን ማውቀው አባቴ ተንከባክቦ ያሳደገኝ ለእኔ ተቆርቁሮ የመሰለኝ አባቴ ነው የሞተው። ገባሽ? ይኸውልሽ አያቴን በስሙን አታጥፊ። ደግ እንደሆነ አያቴ አንድ ፍትህ ስናገኝ ሌላኛው ፍትህ መዳፈን የለበትም። ሁሉም ሰው ፍትህ ፈላጊ ነው። እኔ አሁን በዚህም ወጣ በዛም ወረደ እኔ ያያቴ የሞተው ሁሉ በደለኛ ነው ማለት አይደለም ማሰብ ያለብሽ። ምናልባት እኔ ሰው ልገልህ ሄጄ ብሞት እኔ በጣም ስፈልገው ነበር። እኔን እየወደድኩት እንዴት አባቴ ምንስ ቢበድለው እንዴት እሱን ይገላል ብዬ በጣም ስፈልገው ነበር። በመሃል አንድ ብጣሽ ደብዳቤ ደርሳኝ ይኸው ተምታቶብኝ ግራ ገብቶኝ ቁጭ ብያለሁ። ግን ለሚያወራው ሰው ቀላል ነው። አጎቴ ያለበት ቦታ እንሄዳለን፣ ይዘነው እንመጣለን። እዚህ እውነቱን መፈንዳት አለበት። አንቺ ትነግሪናለሽ። እኔ ባቅማ እስከዛሬ አላቆየውም ነበር። እናቴ ጠንቋል ቀልቤን ያባት እኔ አላውቀውም። እንደምታውቂ አውቃለሁ። በምን አወቅ? ሰላም የትርታ ሚዲያ ቤተሰቦች እንደምንቆያችሁኝ፣ ተመስገን ነኝ። ዛሬ ከአንድ ሰው ጋር ተመልሻለሁ። ትንሽ እረፍትም ላይ ነበርኩኝ። አንድ ሰው ወደዚህ የመጣሁበት አንድ ጉዳይ ነበረኝ። ከጎን የምትገኘው የእንጀራ እናቴ ሴት ልጅ ነች። ያው ከአባቴ አትወለድም። ትንሽ ይህን ታሪክ አውቀው ነበር። እንጀራ እናቴ ከሌላ ክፍለ ሀገር የሚወለድ ልጅ እንዳላት ጭምጭምታ ሰምቼ ነበረ። አፈላልጋኝ መታለች። ትንሽ ደንግጬ ነበር። ምን ተፈጠረ ያለፈ ኬዝ ነው ብዬ ወደ እኔ የመጣሽበትን ጉዳይ ብታስረጅልኝና ትንሽ አለመግባባት ነበር። አሁን የተረጋጋችሁ ትንሽ ስሜታዊም ነበረች። ምን እንደተፈጠረ ብታስረጅኝ፣ ካሜራም ይብራ ያልኩት ውድ ቤተሰቦች፣ እኔ ከካሜራ ውጪ ከሰው ጋር ምንም አይነት ኮንቨርሴሽን አይኖረኝም። ምክንያቱም እንዲያልከኝ እንዳይመጣ በማስረጃ በተደገፈ መንገድ ነው ሁሉንም ነገር ከስሬም አንጻር ከሙያም አንጻር ማድረገውና ለዛ ነው ካሜራ ይብራ ያልኩት። ካሜራ ይብራ ብለን ስንጣላ ነበረ። አሁን በመከራ ተስማምታ ለማውራት ፈቃደኛ ነች። ካሜራ ሳይበራ ምንም አይነት ነገር ላለማውራት ቃል ገብቼላት ነበር። አሁን ካሜራ ስለበራ የፈለግሽውን ነገር ትነግሪኛለሽ፣ መመለስ ያለብኝ ነገር መልሳለሁ። ያጠፋው ነገር አለ ብዙ ነገር ስትይ ነበር። አሁን መናገር ትችያለሽ የፈለግሽው። እሺ፣ በመጀመሪያ አጎትህ የት እንዳለ አውቃለሁ። እሺ፣ ችግር የለውም። አጎትህ የት እንዳለ አውቃለሁ ስትይ ነበር ከመጀመሪያው። ስለሱ ጉዳይ እንመለሳለን። ምንድን ነው እዚህ ያመጣሽ? ስለ ሁሉም ነገር አውቃለሁ። አንተም እንደምሰራ አሁን አንተ ዝም ብለህ እዚህ ተቀምጠህ ስለ ፍትህ ምናምን ስታወራ ትንሽ አይደብርም? ሚስት ላይ ምን እንዳደረግክ አውቃለሁ። እናት ላይም ጭምር ማለት ነው። ሁለታችሁ ተመሳጥራችሁ ምን እያደረጋችሁ እንደሆነ አውቃለሁ። ስለዚህ እኔ አሁን ምንም አልፈልግም። አጎትህ የት እንዳለ ብቻ እንድትወስደኝ ነው የምፈልገው። አሁን አንዴ አጎቴ እንዳለ አውቃለሁ፣ አንዴት እንዳለ ውሰደኝ። ከቅድም ጀምሮ ከመጣች ጀምሮ ዝብርቅ ያለ ነገር ስታወሪ ነበረ። ለቤተሰቤ ፍትህ ፈልጋለሁ፣ በድለኸኛል ምናምን ሲል እኔ ከአንቺ ቤተሰብ ጋር የተነካካሁበት ነገር በግል አለ ብዬ አላስብም። የቤተሰብ ረጅም ታሪክ የብዙ ዓመት ታሪክ አለን። የምታውቂውን ንገሪኝ፣ ችግር የለውም። እኔም ማውቀውን ላካፍልሽ። ለዛ ነው ካሜራ የሚብራ ያልኩት ማስረጃ እንዲሆን። ይኸውልህ አያቴ የሞተው በአንተ አጎት ምክንያት ነው። እሺ ታውቃለህ። ዝም ብለህ እንዳላወቀ ሰው ሁሉ ስትሆን ትንሽ አታፍርም? እኔ አሁን ፍትህ ነው የምፈልገው። አያቴ የሞተው በአንተ አጎት ምክንያት ነው። ስለዚህ ፍትህ እፈልጋለሁ። ወደ አጎትህ እንድትወስደኝ ነው የምፈልገው። በቃ እስቲ
ተረጋጊ። ያው ቀጥታ ባንዛመድም ያንቺ እናት ለኔ እንጀራ እናቴ ነች። ምክንያቱም አባቴ ያንቺን እናት ስላገባ። በመጀመሪያ ስምሽን አስተዋውቂኝ፣ ረጋ ብለን እናውራ። በጣም ስሜት ይሆንሻል። ቀረጻ ሳንጀምርም በጣም ብዙ ግርግር ውስጥ ነበርን። ምንድነው ስምሽን እስቲ አስተዋውቂኝ። ክፍለ ሀገር እንደነበርሽም በወሬ ደረጃ በዝና አቅሻለሁ። ስምሽን አስተዋውቂኝ። እኔም ተመስገን እባላለሁ፣ ታውቂኛለሽ። ስለዚህ ስምሽን ንገሪኝ፣ በሰላም መንገድ እናውራ። እሺ ዘነቡ እባላለሁ። እሺ ዘነቡ፣ እንኳን ደህና መጣሽ። እኔ ተመስገን ነኝ፣ ታውቂኛለሽ። ሶሻል ሚዲያ ላይ ነው የምሰራው። እንዳልሽው ለፍትህ ምናምን ትላለህ፣ ፍትህ አታስከብርም ብለሽኛል። የአጎቴን ነገር ውድ ቤተሰቦች አልተውነውም። አንደኛ ዱካው ስለጠፋ እናቴንም አሳምኛት ነበር የት እንዳለ እንደምትነግረኝ። ውጪም ኢትዮጵያም እንደሚመላለስ አውቃለሁ፣ መረጃ ደርሶኛል። በሱ ጉዳይ ላይ እየሰራ ነው። እንጀራ እናቴን ያንቺን እናት ተገናኝተን እናውራ ስላት ይህን ጉዳይ እንተው ያለችኝ ያንቺ እናት ነች። ከነገሩ እንድሸሽ ያደረገች መጀመሪያ አጎት ለፍትህ መቅረብ አለበት፣ እሱን ለመፈለግ ስል ነው ያንተን አባት ያገባሁት ምናምን ብዙ ነገር ስትለኝ ስለነበር እኔ ያንቺን እናት ፈልጌ ሲሄድ በመሀል ምን ተፈጠረ ይህን ጉዳይ እንተው ስትል እሺ ጊዜ ልስጣት ብዬ ነው ያንቺን እናት የተውኩት። አሁን ደግሞ አንቺ መተሽ አንተን ያጠፋው እያልሽኝ ነው እንደ አዲስ። አዎ አንተን ያጠፋው። በቃ ፍትህ መሰጠት አለበት። ሁሌም የራሳችሁን ጉዳይ የራሳችሁን ሀሳብ ብቻ ነው እንጂ እንትን የምትሉት በቃ ማለት ይህንን ሀሳብ ሲጀመር ትታችሁታል። አያቴ እንዴት እንደሞተ ምናምን ታውቃላችሁ። እናቴም ታውቃለች እንዴት ዝም እንደምትለን ግራ የምታጋባኝ። በቃ ምን አይነት እናት እንደሆነች በስመ አብ። ስሜት ይሆንሻል። የምታውቂው መረጃ አለ፣ የደረሰሽ ነገር አለ። ስለ አጎቴም ሆነ ስለ እናትሽም ስለ እኔ ቤተሰብ የምታውቂው መረጃ አለ። እንዲህ በአንዴ ነገሮቹ እንደዚህ ኦቨር የሆነብሽ የሆነ ነገር ብታውቂ ነው ብዬ ስላሰብኩ ነው። ይኸውልህ እኔ ያደግኩት ከአያቴ ጋር ነው፣ ከሴት አያቴ ጋር ማለት ነው። እና ስለ አያቴ ስለ ወንዱ አያቴ በጣም ብዙ ነገር ነው እየነገረች ያሳደገችኝ። ገብቶሃል? እና ይኸውልህ አጎትክን እናቴ ሲጀመር በፊት ማስወንጀል ካለባት ትችል ነበረ። እንዴት እንደሆነ አላውቅም፣ ግን ትተዋለች እሷ። ወንድ አያቴ ማለት ነው እንደሞተ ነው ወደ እናቴ የመጣሁት። ግን ከእናቴ ጋር ጥሩ ላይ አይደለንም። ሁሌ እንደተጨቃጨቅን ነው። ምንም ሰላም ሁነን አናቅም። ይህ የሆነው ደግሞ በእናንተ ምክንያት ነው። በተለይ ደግሞ በአንተ ምክንያት። ገብቶሃል? በአንተ ምክንያት ነው እንደዚህ የሆን ነው። የኛ ቤተሰብ ምስቅልቅሉ የወጣው በእናንተ ምክንያት ነው፣ በአጎት ምክንያት ነው። ገብቶሃል? እኔ ያው ሌላ ምንም አልፈልግም። እናቴም ባለችበት አጎትክን ዘልኝ መጣህ። እናቴም በጣም ብዙም ጠይቃት ጥያቄ አለኝ። አጎትክም እነሱም እንዲያወሩ ፈልጋለሁ። በቃ እኔ ያው ይሄን ፍትህ አንተ እኔ ፍትሃዊ ነኝ የምትል ከሆነ ይሄን አድርግ። እኔ እኮ መጀመሪያም እምቢ አላልኩም። ውድ ቤተሰቦች ለተመልካችም እንዲሁ ላይ ያልገለጽኩት አንድ ጉዳይ ነበር። ምክንያቱም ያንቺን እናት ስለ አጎቴ ፍንጭ ስለነበረ ኢትዮጵያም እዚህ አፍሪካ ያሉ ሀገራት እንደሚመላለስ ሰምቼ በእናቴ በኩል እንኳን አሉ በራሴ ባጣሩ። ከዛ ይሄን ነገር አጎቴም ከጠፋ ይቀጣ እባክሽ ነይ ብዬ ያንቺን እናት ጠርቼ ነበር። ጭራሽ ጉዳዩ ይቋረጥ ብላ ያስቆመችው ያንቺ እናት ነች። በብር ደልላት ነው የሚሆነው። እንደዛ ካልሆነ በስተቀር በጭራሽ እናቴ እንደዛ ልታደርግ አችልም። በብር ደልላት ነው በቃ፣ ሌላ ምንም ታሪክ የለውም። አንቺ እኔ ግራ ገባኝ። ውድ ቤተሰቦች ማለት አልገባኝም። እኔ ለምን ስል ነው ያንቺ እናት ምደለታ? እኔ ብያለሁ፣ እኔ እናቴ ብታጠፋ ትቀጣ ከማለት ወደ ኋላ አልልም። ምክንያቱም የሌላ ሰው እናት እያሳሰርኩ የሌላ ሰው አባት ካጠፋ እያስቀጣው ልጃቸውን እያሳሰርኩኝ እኔም ባጠፋ እናቴም ብታጠፋ አባቴም ቢያጠፋ እኔ ያጠፋ ሰው መቀጣት አለበት። በህግ ነው መዳኘት ያለበት። እርቅ ካስፈለገ ከተስማሙ ይታረቁ ብያለሁ እንጂ እኔ ማንም ስለሆንኩ በብር ማንንም አልደለልኩም እኮ። እና ታዲያ በህግ ከሆነ እስከ ዛሬ ድረስ የት ነበርክ? ምን ሆነ ነው ታዲያ እስከ ዛሬ ድረስ? እኔ ጉዳዩን ዘግቼ ነው አንደኛ ያወቅኩት። ይሄ ኬዝ መፈጠሩንም ያወቅኩት በጣም በቅርቡ ነው። ከ2 ወር በፊት 2 ወር ቢሆነው ነው። ውድ ቤተሰቦች ቪዲዮ የተለቀቀውንም ገብታችሁ ማየት ይችላል። ከዛ በላይ አይሆንም። እንጀራ እናቴ ያን ጉዳይ እናቴ ላይ ያሴረችው ነገር ሲሰማ ምንድነው ጸቡ ብዬ ሳጣራ ነው የኔ አጎት ያንቺን አያት ገሏል የሚባል ነገር የሰማሁት። ከዛ ደግሞ መልሳ እናትሽ ይሄ ጉዳይ ይቋረጥ አጎትክ እንዲታሰር አልፈልግም ያለችው ያንቺ እናት ለምንድን ነው ተጠያቂ ነው? ታዲያ ጉዳዩን የተዘጋበት ምክንያት በታሪክ በቃ በጭራሽ ብር ሰጣት ነው የሚሆነው። በቃ ሌላ ምንም ነገር እኮ ይሄ እውነታው እኮ ነው። በቃ የተረጋገጠለት ነገር ነው። እንዴ ያሊያ ምንም ነገር ፍትህ ሳይኖረው ሊዘጋ አይችልም።
አንቺ ስሜታዊ ስለሆንሽ አለመግባባቶች ተፈጥረው ነው የሚሆነው እንጂ እናትሽን ቅድሚያ ብታወሪ ከክፍለ ሀገር ከመጣሽ በኋላ እሷ ጋር ሜቢ አላረፍሽም ይሆናል። ቅድም ስትይ ስለሰማው ነው ከእናትሽ ጋር ሜቢ ጥሩ ግንኙነት ስለሌለሽ ነው። ወደ ቤተሰብ እኔ ችግር የለም እንጀራ እናቴን ወደዚህ ቤት አስጠራታለሁ። ሁላችንም ቁጭ ባልንበት ሶስታችን እናወራለን። ካስፈለገች የኔም እናት እንድትመጣ እናደርጋለን። ምንም እኔ አጎቴ ካለ ኢትዮጵያ ውስጥ ተፈልጎ ተመቶ ሁሉም ነገር ፍትህ እንዲያገኝ ፈልጋለሁ። ይህን እናትሽ ነው ያዘገየችው። ካስፈለገም እንዳልኩሽ ነው እናትሽ ሁሉም ነገር ካስቀጠለችው እኔ ፍትህ ለሁሉም ሰው ቢደርስ ደስተኛ ነኝ እኮ። የግድም ማስቀጠልም አለባት። ምክንያቱም ፍትህ የአያቴ የሞት እንትን ፍትህ ማግኘት አለበት። ገብቶሃል? አሁን እኔ አጎቴ ውጭ ሀገር ምናምን የምትለው እኔ ምንም አልሰማህም ሲጀመር ማለት ነው። አሁን እኔ መጥቻለሁ። ገብቶሃል? መጥቻለሁ። አሁን እኔ የምፈልገው እናቴንም ሆነ አጎትክን ዘሊ መጠህ ይህ ነገር ከግብ እንዲደርስ ነው የምፈልገው። ገብቶሃል? ፍትህ እንዲያገኝ እፈልጋለሁ። ችግር የለውም ውድ ቤተሰቦች። ወደ እናቴ ቤት እንጀራ እናቴን አስጠርቼ እዚህ መታ ያው የገዛ ልጇ ባለችበት ከኔ ጋር ለሶስት ቁጭ ብለን ማውራት እፈልጋለሁ። ምክንያቱም ውስብስብ እየሆነብኝ ነው ነገሩ። ራሳቸው ተው ይሉኛል። ራሳቸው ነው እኔ ተው ስላሉ አይደለም። ያጎቴ ነገር ያው የያዘኝ ኬዝ የቤተሰብ ኬዝ አይታችሁታል። የጮኝ ምናምን ብዙ ታሪክ ውስጥ ነበርኩኝ። እሱን ነገር ልጨርስ ከግብ ላድርስ ብዬ ነበረ። አሁንም እኔ ለመስራት ዝግጁ ነኝ። የምር አጎቴ አጥፍቶ ከሆነ መቀጣት አለበት። ከፈለጉ ተገናኝተው በእርቅ ከፈቱት ይፍቱት። አይ ካሉ ግን መቀጣት ካለበት ማንም ሰው ቢሆን ወንጀል ሰርቶ ማምለጥ የለበትም። አልደግፍም። ስለዚህ ችግር የለውም። እንጀራ እናቴን ያንቺን እናት ወደዚህ ያስጠራትና በእናቴ ቤት ቆይታ የምናደርግ ነው የሚሆነው። እናቴም ካስፈለገች እዛው እንድትገባ ነው ማድረገው። እኔ ለማንም የምደግፈው ነገር የለኝም ብያለሁ። ለፍትህ ነው መደገፍ ያለብን። ፍትህ መስፈን ያለበት ነው ያልነው። ስለዚህ ቀጥታ ወደዛው እናመራለን። ውድ ቤተሰቦች ከ2 ሰዓት ተኩል ያህል በላይ ቆይተን ተመልሰን ተገናኝተናል። ያው እንጀራ እናቴ ከጎኔ መታለች። ያው ከልጇ ጋርም ተገናኝታለች ከረጅም ጊዜ በኋላ ከተወሰነ ከ4-5 ዓመት በኋላ ተገናኘን ያላችሁት የእውነት ከሆነ ያው እናንተ ነው እውነታው የምታውቁት። በመጀመሪያ እንኳን ደህና መጣሽ። ከተወሰኑ ወራት በኋላ ወደ 2 ወር ገደማ ቆይተን ተገናኝተናል መልሰን። እንኳን ደህና ቆይኝ። ልጅሽንም አግኝተሻታል። እዚህ ያስጠራውሽ አስቸኳይ ጉዳይ ስላለኝ ነው። ስለመጣሽ አመሰግናለሁ። ሁሉንም ነገር ያው ያለሽን ጥያቄ እናትሽ ባለችበት መጠየቅ ትችያለሽ። እኔ ምንም ያድበሰበስኩት ነገር እንደሌለ በዛው ትረጅኛለሽ። እናት ያላሳደገችኝ እናት እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? ጭራሽ የአባትሽን ገዳይ ማጣራት ሲገባሽ አንቺ ሌላ ሸሸ ገዳሚ ትይልኛለሽ። ማታውቂውን ነገር ዝም ብለሽ አትለፍልፊ። ከሀገሬ የወጣሁት ስንት ፍዳሳ የነበረው ማልፈልገውን ህይወት ስገፋ የነበረው የአባቴን ገዳይ ለመበቀል ነው። የአባቴን ጉዳይ ማታውቂው ምስጢር አለ። ማታውቂው ሁሌ ማታውቂው ያልሽ እስከ ዛሬ ድረስ አቆየሽኝ። መቼ ነው ማውቀው ታዲያ? እኛም እንደ አባትሽ ስንሞት ነው። አንድ ቀን ታውቂዋለሽ። አትቸኩይ። ምን ነው ለሞት ቸኮልሽ? ፊት አትበይ። ረጋ ብትይ ይሻልሻል። እስቲ ነገሩን እንድናወራ ነው እዚህ መጣ ነው። ስለ አጎቴም ሆነ ስለ ሟች አያትሽ እንድናወራ ነው እዚህ የተገናኘ ነው። እንግዲህ ራናቴ ባለፈው ያ ጉዳይ ተነስቶ ፍትህን ፈልገው ብለሽ አጎቴን ስፈልግ ነበረ። ከዛ ምን ተፈጠረ? ስለሱ ጉዳይ እናወራ። አንዳንድ ፍንጮች አሉ እሱ ስላለበት አዲስ አበባ ኢትዮጵያም አዲስ አበባም ክፍለ ሀገርም እንዲሁም አፍሪካ ሀገራት ላይ የሚመላለስ ነገር ጭምጭምታ ስሰማ ስደውልልሽ እሱ ጉዳይ ታለ አይመለከትህም፣ በቃ ይሄ ነገር አቁም ብለሽ አስቆምሽኝ። አንቺ አይደለሽም። አሁን ደግሞ ልጅሽ መታ ፍትህ ፈልጋለሁ አንተ አጎትህን ደብቀ አንተ እናቴን በብር ገዝተህ እያለችኝ ነው። እኔና አንቺ ያደረግነው የብር ልውውጥ አለ። እንደዛ ባይሆንማ በጭራሽ ምንም ሊሆን የብር ልውውጥ የለም። ግን እኔ የራሴ ምክንያት አለኝ። አንተ ግን ምን ነው በማንም ምክንያት አላቆምም? ለፍትህ የቆምኩ ነኝ ስትል አልነበረ እንዴ? እኔ ጉዳዩን ስቲል እስካሁንም አልቆምም። ውድ ቤተሰቦች እኛ ኬዙም ይዘው እኔ ብቻ አይደለሁም፣ የሚያጣሩ ሰዎች አሉ። ስለሱ እየሰማን ነበር። ግን የእናንተ እርዳታ ያስፈልገኛል። ብቻዬን ማረገው ነገር እኮ አይደለም። አሁን ይኸውልሽ ከሳሽ ሳይኖር እኔ አጎቴን ማለት ነው ምን ያጥፋ ምን ይበል ሳላቅ በምንድን ነው እናትሽ በሌለችበት ምከሰው? እሷማ የምትፈልገውን ህይወት እየኖረች ነው።
ይሄን አያት ሞተ፣ እሷ ያው ገብታ ከተማ ገባች፣ ከዛ ገባች፣ እሷ የራሷን ህይወት ትኖራለች። እኛ ከዛ እንዴት እየማቀቅን እየኖርን እንደሆነ ምንም አይገባትም፣ ምንም አታውቅም። ምንም ማሳጥችሽ አላውቅም። የምችለውን ነገር ሁሉ እየላኩልሽ እየመጣሁ እያየሁሽ ነው። እሱ የእናትነት ፍቅር ይገልጽልኛል። እኔ አባቴን ነበር ያጣሁት በወቅቱ። ምክንያቱን አላውቅም ነበር። አባቴ ለምን እንደሞተ በራሱ ችግር መሆኑን አላውቅም ነበር። የአባቴን ገዳይ ስፈልግ ነበር። እና የታለ ያገኘሽው ታዲያ? የታለ እስካሁን ያገኘሽው ነገር? ምን መረጃ አገኘሽ? በመሀል ላይ ልክ ሊይዘው ጫፍ ላይ ስደርስ የሆነ ደብዳቤ ደረሰኝ። በዛ ምክንያት ነገሩን ተውኩት። ቆይ ምን አይነት ደብዳቤ? አባቴ ሊገለው እንደነበረ። ምክንያቱም መጀመሪያ እኔና ማለት አባትሽ ቀድሞ ለምንድን ነው የኔን አጎት ሊገል የፈለገው? ነገሩን ውስብስብ ለምን የምታረጉት? እኔን አባቴ ለሽማግሌ ሰውዬ ሊድራኝ ነበረ። እሱ ደግሞ በልጅነቴ ጓደኛዬ ነበረ። ቆይ አልገባኝም። የኔ አጎትና ካንቺ ጋር ምንድን ነው ማለት ግንኙነት አላችሁ? አዎ ነበረኝ። ለእናቴ ነበር። እናቴን ሁሉ ሊገላት ነበር አባቴ። ግን ሁለቱን አያቶች ሊያሳጡኝ ነበረ። አትቸኩኝ። አንቺ ምናልባት አያዝ የምትይበት ደረጃ ላይ ትደርሽ ይሆናል። ከአንቺ የበለጠ እኔ ነኝ የቆሰልኩት። ስለዚህ በአንቺ ምክንያት ነው እኮ አያቴ የሞተው። በአንቺ ህይወት ምክንያት እኮ ነው አያቴ የሞተው። ማታውቂው አያትሽ ነው የሞተው። እኔ ግን የማውቀው አባቴ ተንከባክቦ ያሳደገኝ ለእኔ ተቆርቁሮ የመሰለኝ አባቴ ነው የሞተው። ገባሽ? ይኸውልሽ አያቴን በስሙን አታጥፊ። ደግ እንደሆነ አያቴ እናትሽ ማለት ነው አስተምራኛለች። አዎ ደግ ነው፣ ክፉ አይደለም። ግን ደግሞ ተደፈርኩ ባይነቱ አላስችላለሁ። ጓደኛዬን ፍቅረኛዬን ሊገለው ነበር። አትዳርብኝ ብሎ ሽማግሌ ሲልክ እና በዛ ምክንያት አያቴ መሞት አለበት። በእናንተ ምክንያት ሊገለው ነበር። ራሱን ተከላከለ። እንግዲህ እንደዛ ነው ያለኝ። ምናልባት ይገኛል ቅርብ ጊዜ። ምናልባት እሱን ፍትፈላጊ ሊሆን ይችላል፣ አይታወቅም። እኔ ሳሳድደው ነበረ። አባቴን በጣም ስለምወደው አሁን እንዴት ገሎ ይደበቃል የሚል እኔ በጣም ስፈልገው ነበረ። እንደ ጸነስኩ እንኳን ነግሬው እንትን አላለም። አሁን ነገሮች ውስብስብ እየሆነብኝ ነው። የኔ አጎትና አንቺ ግንኙነት ነበራችሁ ክፍለ ሀገር በነበረው ይሄ ግድያ ከመፈጠሩ በፊት ነው ማለት ነው? አዎ ላገባው የምፈልገው እሱን ነበረ። አብሮ አደግነን፣ አንድ ሰፈር ነን፣ አብረን የተማርነው እና አባቴ ደግሞ ክብሮ የተቀነሰ መሰለው። በጣም ጠላው። ግን እስከዚህ ደረጃ ድረስ ይደርሳል ብዬ አላወቅኩም። ለዛም ነው ስፈልገ የነበረው። እንዴት እኔን እየወደደኝ የኔን አባት ይገላል እንዴት ብዬ ለበቀል ነበር ስፈልገው የነበረው። እኮ እንደዛ ከሆነ ለምንድን ነው የሱን አባት ያገባሽው ታዲያ? ለምን አጎቱን አላገባሽው? እሱን ለማግኘት አጣሁት። የት እንዳለ አላውቅም። ለጊዜው እህቱ ሸሽጋው ነበር፣ ደብቀው ነበር። ተማጽኛት ነበረ፣ ልኬባን ነበር ሽማግሌ። ግን ደግሞ በእርቅ ፍቱት ነው የምትለው። የኔ አባት ሞቶ እሷ በእርቅ ፍቱት ነው። በኋላ ሚስጥሩን አላውቅም ነበረ። ሚስጥሩን የሰማሁት በኋላ ነው፣ በደብዳቤ ነው። እውነት ነው ውሸት ነው እንግዲህ እሱን ስናገኘው ነው የምናውቀው። እኔ በጣም ስፈልገው ነበረ። እኔን እየወደድኩት እንዴት አባቴ ምንስ ቢበድለው እንዴት እሱን ይገላል ብዬ በጣም ስፈልገው ነበር። በመሀል አንድ ብጣሽ ደብዳቤ ደርሳኝ ይኸው ተምታቶብኝ ግራ ገብቶኝ ቁጭ ብያለሁ። ግን ለሚያወራው ሰው ቀላል ነው። እኔ ብዙ ስቃይ አይቻለሁ። ያን ብጣሽ ደብዳቤ ያገኘው ማለት ደግሞ እሱን ለፍትህ አላቀርበውም ማለት አይደለም፣ እየፈለግኩት አይደለም ማለት አይደለም። ግን ከሁሉም በፊት እኔ አግኝቼ ላናግረው ፈልጋለሁ። ለዛ ነው ለምን አንቺ ለፍትህ ማድረስ የምችለው እኔ ነኝ። ዝም ብሎ ከቤት ተደብቆ ይገኛል እንዴ? ፈልገን አግኝተነው እኮ ነው ለፍትህ የምናቀርበው። ቆይ ማለት የበፊት ፍቅረኛሽ ማለት ጮኛሽ ምናምን ስለነበር አሁን እሱን ለማግባት ፈልገሽ ነው ወይንስ ምንድነው? ጨራሽ እና ታዲያ ምንድነው? እንደሱ አታስቢው። እውነት አባቴ እሱን ሊገለው ነበር አይደለም? ማስረጃ ፈልጋለሁ። እሱን እያጣራሁ ነው። ግን እኮ አንቺ በትንሽ ብጫቂ ወረቀት ብለሽ ይሄንን ፍትህ እንዲቆም አድርገሽዋል እኮ። ፍትሁን እንዲቆም አላረኩም። አንድ ፍትህ ስናገኝ ሌላኛው ፍትህ መዳፈን የለበትም። ሁሉም ሰው ፍትህ ፈላጊ ነው። እኔ አሁን በዚህ ወጣ በዛም ወረደ እኔ የሞተ ሁሉ በደለኛ ነው ማለት አይደለም ማሰብ ያለብሽ። ምናልባት እኔ ሰው ልገል ሄጄ ብሞት
ትክክለኛ ተበዳይ ላልሆን እችላለሁ። የሞተ ሁሉ ፍትህ ተበዳይ ላይሆን ይችላል። ይኸውልሽ ብዙ ፍትህ ፈላጊዎች በየቤታቸው ሊኖሩ ይችላሉ። ያን ደግሞ ሚዛናዊ አድርገሽ ተረጋግተሽ ነው ልታገኝ የምትችይው። እውነት አባቴ ሰው ሊገል አልሞት ባይ ተጋዳይ ሆኖ ነው ይሄ ሰውዬ የገደለው? እሱን ነው እያጣራሁ ያለው እንጂ ሰውየው ከመታሰር ወደ ኋላ ይበላል አልኩም። እኔ አይታሰር አላልኩም። ቆይ ስለ አባትሽ እኮ ነው እያወራን ያለው፣ ስለ አያቴ እኮ ነው። እውነት ነው። በእርግጠኝነት በቃ ስለ አንድ ወንድ ሰው ብለሽ ነው ይሄን አባቴ እንዲገደል አያቴ እንዲገደል። ሌላ ምንም ሊሆን አይችልም። እኔ ምን ያክል ዋጋ እንደከፈልኩ እሱን ለማግኘት እኔና እግዚአብሔር ነን የምናውቀው። ማንም አያውቅም። አሁን አንቺ ብነግርሽ ላይገባሽ ይችላል። እኔ ብዙ ተሰቃይቻለሁ የአባቴን ገዳይ ለማግኘት። አንቺማ እዚህ የራስሽን ላይፍ እየቀጨሽ ነው እንጂ ላይፍ ይሄ ነው። ምን አይነት ኑሮ እየኖርኩ እንደሆነ ታውቂያለሽ። አሁን አይውልሽ እኔ አሁን በዚህም ሆነ በዛም ሆነ የአያቴ ፍትህ መገኘት አለበት። ሞክሪ እንግዲህ አግኝና ፍትህ አሰጭ። አሰጠዋለሁ። ለዛም ነው የመጣሁት እዚህ ድረስ። እሺ ይርዳሽ። እባካችሁ እስቲ ተረጋጉ። አሁን የእናንተ ጸብ አይደለም። እንደ ቤተሰብ አለመግባባት ሊኖር ይችላል። እኔ ነገሩ ውስብስብ እየሆነብኝ ነው። አጎቴ በምንም ተአምር ከእንጀራ እናቴ ጋር የኔ ግንኙነት ይኖረዋል ብዬ አስቤ አላውቅም። ለዛውም በድሮ ጊዜ ይሄን ነገር እናቴም አልነገረችኝም። ያኔ በነበረው ጸብ መሀልም አልተነሳም። አዲስ ነገር ነው። ይሁላ ውዝግብ የተፈጠረበትን ጉዳይ አላወቅንም። የመሬት ኬዝ ምናምን በሚልና ጥቁር ደም ነው በቀል ነው የሚለውን ነገር ነው የሰማሁትኝ። ከዚህ ውጭ ሌላ የምታውቂው ነገር ነበር? በጭራሽ። በእርግጠኝነት ይህንን ፍትህ ያስቆመችው የበፊት እጮኛዋ ስለነበረ ነው አጎትህ። ሌላ ምንም ሊሆን አይችልም። እኔ ይሄን ነገር ዛሬ ካንቺ እኩል ነው እየሰማ ያለሁት። ምንም አውቀው ነገር የለም። እናትሽም ምንም የነገረችኝ ነገር የለም። ስለዚህ እኔ አሁን በጣም ግራ መጋባት ውስጥ ነኝ። ሌላ የተደበቀ ነገር አለ ያልሰማ ነው? ቀስ ብለህ ትደርስበታለህ፣ አትቸኩል። ግን መጀመሪያ አግኝተን እናናግረው ብዬ ነበርኩ። እንፈልገው አብረን በጋራ ብዬ ነበር። ከዛ በመሀል የሸሸሽው አንቺ ነሽ። ነገሩ የተወሳሰበብኝ እኮ በዛ ነው። ከሳሽ በሌለበት ወንጀለኛ አይፈለግም። ማስረጃ እናንተ ጋር ያለው ሞት እኮ ነው፣ ነፍስ ነው የጠፋው። ምን ከሳሽ ያስፈልገዋል እኮ። እኔ አሁን በሰዓቱ አልነበርኩም። በእኔ እድሜ የተፈጠረ ነገር አይደለም። ስለዚህ አንቺ መተሽ ካጎቴ ጋር ያለውን ነገር ካላስጨረሽልኝ እኔ በምንም ተአምር ብቻዬን ልወጣው አልችልም። ጉዳዩን የምታውቁት እናንተ ናችሁ። አንቺ፣ እናቴ፣ አጎቴ። እቺ ልጅም በታሪክ ነው እንጂ የምታውቀው ደርሳበት አይደለም። መጀመሪያ እናትህን ብትጠይቃት አይሻልም? ለምን እንደደበቀችው ለምን እንደሸሸ? እሱን እኮ የእናቴ ጥፋት መሆኑን አመንኩኝ። መሸሸጓ ስህተት መሆኑን እኮ ያኔም ተማምናለሁ። እኔ ደግሞ ምን ያክል ሰባዝን እንደነበረ ታውቃለህ አንተም። ብዙ የተራራቀ እንትን አልነበረንም። እኔ እናንተ ጥሩ ግንኙነት ነበረን። ስንለፋ ነበር፣ ስንደክም ነበረ። ግን ደግሞ የደረሰብኝን እያንዳንዱን ነገር ታውቃለህ። በመሀል ጥሩ ኑሮ ኖርኩ። ከዛ ተመልሼ አዘቅት ውስጥ ገብቼ ምን ያክል ድካም እንደነበረ ታውቃለህ። ስለዚህ አግኝተህ ነው ፈልገህ ነው ብናወራው አይሻልም? ከዛ ለህግ ማቅረብ እንችላለን። እኔ ነገሮቹ በጣም ግራ እያጋቡኝ ነው። እባካችሁ እስቲ ቆይ አንዴ እናቴን ልጥራትና፣ ቅርብ ጎረቤት ነው ያለችው። ለቅሶ ልድረስ ብላ ወጥታ ነበር መሰለኝ የሆነ ቦታ አላውቅም። 40 ለቅሶ ስትል ሰምቻለሁ። እዛ ከሆነች ላስጠራትና ይሄን ነገር መስማት ፈልጋለሁ። ምክንያቱም እኔ አንቺ ከአጎቴ ጋር ምን የፍቅር ግንኙነት ይኖርሽ አይኖርሽ ገና ዛሬ ነው የምሰማው። ይሄን ነገር እናቴ ባለችበት አጎቴም እርግጠኛ ነኝ አንቺና እናቴ ብታወሩ የት እንዳለ የምታወጡት ነው ይመስለኝ። ሌላ ዝባዝንኪ አልፈልግም። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ መጨረስ ስለምፈልግ እናቴን አምጥቼ ሁሉን ነገር እንድትናገር ፈልጋለሁ። እባክህ ካሜራማን ካሜራውን አቋርጥና እናቴ ጋር ደውሉልኝ። እኔ ምን ይቺ ሴትዮ ለምን ታመጣብኝ? አታምጣብኝ። ማየት አልፈልግም። ደግሞ ዛሬ ምን ይዛብኝ መጣች? ይኸውልሽ እናቴ እንድትመጪ ያስመጣሁትኝ አንድ ጉዳይ ስላለ ነው። በቃ ምንድነው ጉዳዩ? ይኸውልሽ እባክሽ እኔ አንቺ የምትይኝን ብዙ ነገር ሰማ የለ አንቺ ምን የምልሽን እንድትሰሚ ፈልጋለሁ። ይቺ ሴትዮ እኔ ማየት አልፈልግም። ባለፈው አስተካክል ነው አልከኝ፣ እንደገና ሌላ ችግር ተመጣብኛለህ እንዴ? ኧረ እባክህ ተው ልጄ። ባለፈው ምንም የተስተካከለ የለም። ስልክ አላነሳም ስላለች እንጀራ እናቴ ጉዳዩ መቀጠል ስላልቻለ እሷ ብዙ ነገሮች ስለምታውቅ እንዲሁም የኔ አጎት እሱ መገኘት ስላልቻለ ስለሱ ደግሞ አንዳንድ ፍንጮች እጄም ገብተው ነበረ። ግን በነበረብኝ የስራ ጫና በርግጥ ትንሽ ችላ ብያለሁ። ግን ጉዳዩን አውቄያለሁ። ዙሮ ዙሮ ሴትዮ ማየት አልፈልግም። በቃ የኔ ልጅ ከሰማኝ አታምጣብኝ። በቃ ወንድምሽ እንዳይገኝ ፈራሽ ከደበቅሽበት። ወንድምሽ ሞጣ ሞጪ አካንቺ ቃንቺ ያናገረው የለም። ልጄን ያናገርኩት ልጄን ማናገር መብት የለኝም እንዴ? የኔ አባት
የኔ አባት መሞቱ ምንም አልመሰለሽም? ዛሬም እንደደበቅሽው ነው? ያንቺ አባት ሲንቀዠቀዥ ሲገበገብ በዛች አጥራችን ድንበራችን እየጣሳ እንትን ሲያጥርብን ነው እኮ መጨረሻ ላይ ጸብ ተነሳ። ሊገለው እኮ ነው መሳሪያ ይዞ የወጣው። የኔ እናት ወንድሜ ስለቀድመው ነው እንጂ ሁለቱም መሳሪያ ይዞ ነው የወጡት። የቀደመ ነው የኔ እናት። ያንቺ አባት ሲጀመር ነገር ጫሪ ያለበት አይደለም። አያቴ ሞተው ባንቺ ባጎቱ ባንቺ ወንድም ምክንያት ነው አያቴ ሞተው። እንግዲህ የእንጀራ እናቴ የመጀመሪያ ልጅ እንደሆነች ሰምቻለሁ። ክፍለ ሀገር የወለደቻት ልጅ እንደሆነች ነው። ደግሞ ልጅም ነበራት። ደግሞ ወልደሻል ክፍለ ሀገር። ጉድ ማይስ አይደለም እንዳታቂም ነበር ሰምቻለሁ፣ ግን እንደዚህ ያላየኋት። ምን አስደነገጠሽ? ደነግጣለሁ። እንኳን ኖረሽ እንኳን ወለድሽ። እግዚአብሔር ይመስገን አለኝ። ባሌን ብትቀሚም ችግር የለውም ይሁን ኑሪ። ልጅም እንኳን ኖረሽ። ግን ዛሬ ከቤቴ ውጭልኝ ነው የምልሽ። እንደው በትህትና እንደው በአበሻ ደንብ ማለት ነው። እሺ በትህትና ነው ማለት ጥያቄ ልጠይቅሽ። ወንድምሽን ከደበቅሽበት አንቺውና እናውራ። ብዙ የምናወራው ነገር አለ። ብዙ መፈታት ያለበት ነገር አለ። እባክሽ ልለምንሽ። የሆነ አፍሪካ ሀገር ነው ሄዶ የት ብዬሽ ነው የማገኘው? አላውቅም እናቴ። እዚህ ኢትዮጵያም እንደሚመላለስ አውቃለሁ። አፍሪካ ሀገር ያልሽው ሊወጣ እንደሚችል አውቃለሁ። ታዲያ እኛ ቤት መጥቶ ያውቃል እንዴ? መጥቶ አያውቅም፣ ግን ስለሱ ፍንጭ እንዳለሽ እርግጠኛ ነኝ። መጥቶ ያውቃል። እርግጠኛ ነኝ። እርግጠኛ የሚያደርግ ማስረጃ ስላለኝ ነው። ይልቅ ማስረጃሽን አምጪ። እኔ ግን ወንድሜ አፍሪካ ሀገር የሆነ ስራ እንደሚሰራ አውቃለሁ። ከዛ በተረፈ እኛ ቤት መጥቶ ያውቃል? ያንተ ቆይ ባለውበት አያውቅም። እኔ ባለውበት አይደለም። አሁን እንጀራ እናቴ አንድ ነገር ይዛ መጥታለች። ምን? ያ ግድያ ከመፈጠሩ በፊት ይሄን ግድያ የተፈጠረው በመሬት ድንበር አይደለም እያለች ነው። ሌላ ነገር ነግራናለች። ይኸው ልጃን ባለችበት እኔ ነገር አንቺ እንድትመሰክሪም እንድታረጋግጭልኝ እፈልጋለሁ። የተፈጠረውን ነገር ለእናቴ ያስረጃት። ግድያ የተፈጠረው በዛ ኬስ ሳይሆን ሌላ ጉዳይ አለ ብለሻል። ምን እንደተፈጠረ አስረጃት ለእናቴ። አንደኛ ደብዳቤ ልኮልኛል፣ ለምን አባቴ ሊገለው እንደቻለ ማለት ነው። መቼ ላከልሽ? ልኮልኛል። አሁን ቅርብ ጊዜ ያለ ደብዳቤው እጄ ላይ ነው። አታስቢ። የወንድምሽን ጽሑፍ ስለምታውቂው አሳይሻለሁ። ከዛ ውጭ ደግሞ ወንድምሽ ከአባቴ ለሌላ ሊድረኝ ከመዘጋጀቱ በፊት ጓደኛዬ ነበር። አብረን እንደተማርን ታውቂያለሽ መቼም። ይሄን አትክጅም መቼስ። እኔ ይሄን ነገር አላውቅም። እኔ እናት ሲጀመር አንቺ ቆይ ትንሽ እንደ ከሱ አንድ ዓመት 2 ዓመታት ብልጭም እንዴ እኩያ እኮ አይደለሽም። እንግዲህ ምን ይደረግ። ሁለቱ መሀል ግንኙነት ነበረ። አጎቴና እንጀራ እናቴ መሀል ድሮ ግንኙነት ነበረ። ልጄ ልሙት አላውቅም። አሁን እኔ ይሄ ነገር ግራ የእሷ አባትና የኔ አጎት የተጣሉት በመሬቱ ጉዳይ ሳይሆን እሷን ለሌላ ሰው ትድራለህ አትድርም በሚል ክርክር ውስጥ ነው እየተባለ ያለው። ይሄን ነገር ደግሞ የሚያጸዳው ወንድምሽ አጎቴ ነው። እሷ ደግሞ ይሄን ነገር እያለች ነው። እኔ ይኸውልህ ካለዚህ እኩል ካንተ እኩል ነው የምሰማው። እኔ ምንም የማውቀው ታሪክ የለም። እኔ እንግዲህ እንደ ታላቅነቴ ቆይቻለሁ ከወጣሁ። በልጅነት ነው የወጣሁት። አገር ቤት በመሬት ተጣልተው ተገዳደሉ ተባለ። ወንድሜ መጣ። ያው በሽማግሌ ቢለመኑም ቢሰሩም ቢያሉ በቃ እምቢ ሲሉ ምን እናርክ? ሰውም በቃ ሽማግሌዎቹም ከዚህ በኋላ እናንተ ጥፋት የለባችሁም፣ የምትችሉትን ነገር ጠይቃችኋል፣ በቃ ከዚህ በኋላ ጥፋት የለባችሁም ተባለ። ከዛ ወንድሜም ያው እንደምንም ስራ ምናምን እያለ በራሱን አሳድጎ አፍሪካ ሀገር ነው የሚሰራው በአሁኑ ሰዓት። እኔ ይሄን ጉድ አላውቅም እንዴ። እኔማ ወንድምሽ እንዲያዝ ብዙ ስለፋ እንደነበረ ካንቺም ጋር ያጋጨን ይሄው ነው። ከዛ ውጭ በላከልኝ ደብዳቤ ተበዳይ ነኝ የት ነኝ ነው ብሎ ነው የላከልሽ። ባንቺ በኩል እንደማገኘው ነው የሚጠቅሰው። እኔ አላየት እንዳለም አላውቅም። ግድ የለሽም። ምናልባት እሱም እኔ እንደማስበው ላይ ሆን ይችላል። እኔ አባቴ ሞተብኝ ነኝ። እሺ ምናልባት እሱም ተበዳይ ሆኖ ሊሆን ስለሚችል እናገኘውና እናግረው። ተበዳይ ከሆነ ታዲያ እኔ እንዴት አላውቅም? ለኔ ለህዝቡ እንዴት ይደብቀኛል? ምናልባት ልብ አላልሽ ይሆናል። የምታገኘው ከሆነ እናናግረውና እኔም ብዙ የምነግረው ነገር አለ። ሁሉን ነገር ካልደበቀሽ የት እንዳለ ታውቂያለሽ። ስለዚህ ሰው የለም። በቃ እንደ ትልቅ ሰው ከትልቅ ሰው ጋር ነው የማወራው። እኔ እናት እስቲ አዳም ልክ ነች እናቴ። ሁሉ ነገር አይደብቀኝም ካልሽ ልክ ነች። የት እንዳለ ታውቂያለሽ ማለት ነው። ወደ ልቦናችን እንመለስና መፍትሄ እናርግ። በእርግጥ አባቴም ስለሞተ ተበዳይ ብቻ ላይሆን ይችላል የሚለውን ግንዛቤ ያስጨበጠኝ ከጻፋቸው ደብዳቤዎች፣ ከንግግሩ፣ ከነበሩት ምልክቶች እያንዳንዱ ምን ብሎ ሊጻፍልሽ ግን በቃ እኔን
ተውልኝ እባክህ ሲለው እሱን ሊያስገድለው ሊገለው እንደነበረ ነገረኝ። በዛ ምክንያት አባቴ ማለት ነው። እውነት የኔ አባት እሱን ሊገለው በእኔ ምክንያት እኔ ያን ያክል ስሜት የነበረኝ ካንቺ ባልም ጋር እንደዛ እሱን ለማግኘት ጉድጓድ ስቆፍር የነበረው እንዴት የኔ ጓደኛ ሆኖ እኔ እየወደድኩት እሱ እየወደደኝ እንዴት አባቴን ይገላል የሚል ስሜት ነበረኝ። ለምንድን ነው የማይታሰረው የሚል ነገር ነበረ። ነገር ግን ስሰማ ሊገለው እንደነበረ ሰው እንደነበረ በወቅቱ ሰውም ብዙ አማላጅ እንደላከበት የሰዎቹን ዝርዝር ሳይቀር ነው የደብዳቤው ላይ የሚጠቅሰው። እንግዲህ ደግሞ አግኝተ ነው ብናወራው ደስ ይለኛል። ሁላችንም ሰላም ይኖራል። እሺ ከዚህ በኋላስ ምን ይፈጠራል? አንቺ አግብተሻል፣ ምን ይፈጠራል? ፍትህ ማግኘት አለበት። የአያቴ ሞት ፍትህ ማግኘት አለበት እንዴ! ምን ይፈጠራል? ምን ማለት ነው? አንቺ ደግሞ ፍትህ መገኘት አለበት። የሰው ነፍስ እኮ ነው የሞተው። እኮ ሊገሉት ነበር። አትሽም እኮ ነገረኛ ናቸው። መሳሪያ ይዘው ወጡ። የኔም ወንድም መሳሪያ ይዘው ወጣ። በቃ እንዴት አይደሉም? ደግ ሰው ናቸው። አቆሙና እናንተ እሱን አግኝተን እናናግረው። ለምን አናናግረው? እኔ እውነት እኔ አይቼዋለሁ። እሱ ወንጀለኛ ካልሆነ ከተደበቀበት ይውጣ። አንቺ ቤት አይደለ ያለ ነው? እኔ ቤት ነው ያለው። የት እንዳለ ማላቅም የኔ እናት። እኔ ለምን ደብቀዋለሁ? ምናልባት እሱም ነፃነቱን ያገኝ ይሆናል እኮ። ፍትህ ዝም ብሎ እኮ አይፈርድበትም። እናገኘውና እናውራው። ከየት እናገኘው? የት ነኝ ብሎ የጻፈልሽ? ባንቺ በኩል እንደማገኘው ነው እናቴ። በቃ ይሄውላ መደብቀሻል። ብዙ አመታት 20 አመታት ደብቀሽ ሊሆን ይችላል። አሁን ግን መፍትሄ ማግኘት አለብን። እቺ ልጅም ከክፍለ ሀገር መታለች። አሁን ነገሮቹ እንደ በፊት አይቀጥልም። ፎቶ አንስቻለሁ። ከፈለግሽ ሞባይል ላይ ላሳይሽ። እሱሽ እንደ ሞባይል ምኑን? ደብዳቤውን ይሄው እስቲ ፎቶ ነው ያነሳሁት። የወንድምሽን ጽሑፍ አታውቂውም? የሱ ጽሑፍ እኔ አላውቅም። እንግዲህ እናቴ አንቺ ነሽ የምታውቂው ወንድምሽን ጽሑፉ ማይሱ ነው። ስለዚህ ይኸውልሽ አሁን እኔ ስለዚህ ማስረጃ አለ። እናቴ አንቺ ያለበት እንደምታውቂ አውቃለሁ። ያው የነበርሽበትም ነገር ተማምኜ ጫና አላረኩብሽም። አሁን ወደ መፍትሄው ነው። አጎቴ ያለበት ቦታ እንሄዳለን፣ ይዘነው እንመጣለን። እዚህ እውነቱን መፈንዳት አለበት። አንቺ ትነግሪናለሽ። እኔ ባቅማ እስከዛሬ አላቆየውም ነበር። እናቴ ጠንቋይ አልቀለበኝ አባት እኔ አላውቀውም። እንደምታውቂ አውቃለሁ። በምን አወቅ? ችግር የለውም። እኔ አላውቅም። እኔ እናት እኔ አላውቅም። እኔ እናት ያቅሻለሁ። ዝባዝን ኪሽን ትተሽ እኔ ቤቴን ለቀሽ ውጭልኝ። በቃ ፍትህ ለምትይው ነገር ሄድ ፈልጊ። በቃ ፍትህ እንዳገኝሽ ፈልጊ። ግን የኔ እናት ያለበትን አላውቅም። ችግር የለውም። እኔ በእናቴን በማወጣጣበት ነገር አወጣጣለሁ። የት እንዳለ እንደምታውቅ እርግጠኛ ነኝ። እኔ እንደውም መረጃዎች ወደ አንቺ ነበር የሚጠቁም። ችግር የለውም። እናንተ ትሄዳላችሁ። ችግር የለውም። እኔ እሱን ፈልጌ ነገ ከነገ ወዲያ እዚህ ቤት ይዤው እመጣለሁ። እናቴ ችግር እኔና አንቺ እንደ እናትና ልጅ ካሜራ አጥፍተን መወያየት፣ እነሱ በሌሉበት መወያየት ካስፈለገ እንወያያለን። የት እንዳለ እንደምታውቂ እርግጠኛ ነኝ። ችግር የለውም። እኔ ለእኔ ተውት እሱን። እኔ ይሄ ነገር እንዲያልቅ እፈልጋለሁ። አያውቅም ግን እኔ ማውቀው ነገር ስላለ ነው ይሄ ነገር እንዲያልቅ ስለምፈልግ። እንዳልሽው እኔ ፍትህ እንዲሰፍን ነው የምፈልገው እንጂ አጎቴ ስለሆነ ምንም ደብቀው ነገር የለም። ስለዚህ እናንተ ትሄዳላችሁ። ችግር የለም። እኔ እናቴን በማወጣጣበት አወጣጣለሁ። ካሜራውን ታጠፋልኛለህ። እኔ እናቴን በማወጣጣበት አወጣጣታለሁ።